እጅግ በጣም አስገራሚ ፕሮግራምን ለማዘጋጀት የቲክታክ አካውንቱን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲባል እኔ እሸጣለሁ እያለ ነው። የኔ ቲክቶክ አካውንት 100,000 ብር የሚገዛ ሰው እንፈልግ። ስለ ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። በዚህ ሐሳብ ደግሞ ሰዎች እንዴት አካውንትን ትሸጣለህ? እኛ አለንል። አካውንቱን እስከሚሸጥ ድረስ በዚህ ልክ ተስፋ መቁረጥ የለበትም ብዬ አምናለሁ። የሚፈልገው ደግሞ ገንዘቡን ሊዘንጥበት ወይ ደግሞ የሆነ ዱርዬ ስታፍ ሊያራምድበት አይደለም፣ ወይም ቢዝነስ ሊጀምርበት አይደለም። ስለ ነብዩ መሐመድ ሰብሰብ ብሎ ከሰዎች ጋር ሻይ ቡና እያለ እኛ ያንተ ፎሎወርስ አለን አንዳንድ ብር አዋተን ቢሆንም ይሄንን ብር ሞልልሃለን ይሉታል። ነገር ግን የቲክታክ አካውንቱን እሱ 100,000 ብር ቢልም 120,000 ብር የሚገዛለት ሰው በቅጽበት ይገኛል። አካውንትህን እኔ 120,000 ብር ገዛለሁ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምታዘጋጀው ፕሮግራም የምትፈልገውን አይነት ጽሁፍ ከአረበኛም ከአማርኛም በሚያስፈልገው መልኩ ትራንስሌት አደርግልሃለሁ። ኖ አይደለም። ኩንቱም ኸይረ ኡማ የተባለ ትውልድ ለምንድን ነው ላይክ ሰብስክራይብ የማያደርገው? አላደርግም። እኔ አዝናለሁ። አይዞሽ በቃ ምንም እኮ አይቀርብንም። ቢቀርብን እንደና አቡኪ 1 ሚሊዮን ገብቶ በኬክ ሴሌብሬት አለማድረግ ነው። ኬክ ወላሂ በኹብዝ ነው ማለት በኬክ ነው። ገብቷል ቆይ ኹብዝ ነው ነው አቡከሪ ክረስ ሲቀጥልም ደግሞ እንደነሱ ሚባና ለቅስ ነው። በጣም ደስ ብሎኛል። ሙአዝ ዱዓ አድርጉለት በአላህ እርሶልኝ አላህ ከተሮ ፍቅሬ ቢያንስብኝ ለጉዞ ክንፋሳኝ ለመሄድ አላሁ አክበር የቀረብን ይሄ ነው። ለቅሶ ነው የቀረብን። ሶ ብታረጉ ባታረጉ እኔ ምንም ተው በቃ ዘሩ ስሞት ሙስሊሞች ወለው ያክል ዱርይነት ቢወጥራቸው ከእስልምናቸው ርቀው እንደማይኖሩ በእስልምናቸው ላይ ተስፋ እንዳላቸው የሚያሳዩ አንዳንድ ምልክቶችን እንመለከታለን። እንደኔ የሐራም ብዛት ሳይሆን እንደሱ የራህመት ብዛት በምጥ ገላግሎኛል። ይሰጣል ጌታዬ እንደ ሰው አይደለም። እነሱ ግን በደካሞች ሙስሊሞች ላይ አንዳንድ ፊልም ለመስራት ይሞክራሉ። ያ ነገር ግን ቤት ቁጭ ብለ ነው ለብቻ ቁጭ ብለ ነው። ሰሚራ የለችም ኦስማንም የለም ሆስፒታልም የለም ኦስማንም የለም ኢክራምም የለም። ዛሬ ለመሐመድ የመሐመድ በረከት አስከፍት ማን ነው? መሐመድ ማሙድ ገባው ማን ነው? አንተ ነህ? አዎ ማሙድ ገቦ ያረገው ነገር እጅግ በጣም ያስገርማል። እንደ ማሙድ ገቦ ያሉ ሰዎችን እንግዲህ ተጠቅሞ አንዳንድ ነገሮችን ለመስራት ሲሞክሩ፣ በዚህ በኩል ደግሞ አሻጥሩ ያልፍና አንዳንዶችን ስንሸልም ጀማዓ እኔ ሳዳም እንደዚህ አይነት ነገር አስቤው ወይም ፈልጌም አልነበረም። ግን ያው ምሬት ነው ሶሻል ሚዲያ ላይ ያስወጣኝ። በምሬት ምክንያት እናንተን የመሰለ ቤተሰብ ስለሰጠኝ ስላከበራችሁኝ አላህ ያክብርልኝ፣ አላህ ይጠብቃችሁ፣ ትውልዳችሁን ይጠብቅላችሁ። ስማችሁን የሚያስጠራ እናንተን የሚጠብቅ ትውልድ አላህ ይስጣችሁ፣ ትውልዳችሁን አላህ ይጠብቅላችሁ፣ ከክፉ አይን ይጠብቃችሁ ነው ማለት። ሌላ ምንም አልልም። በጣም ማመሰግነኝ ስልጤ ማህበረሰብ በዛው አጋጣሚ አላህ ይስጥልኝ። ሌላ ምንም ምለው ያልተጠበቁ ሰርፕራይዞችን እየተደራረገን ቆይተናል። ነገር ግን ደግሞ 20,000 ፎሎወርስ መግባት እንዳለብን እዚህ ጋር ኬክ አብረን መቆራረስ እንዳለብን ይሰማኛል። ምን ይሰማችኋል እናንተ? አረ ምንም ችግር የለ፣ እኔ ደስ ነው የሚሉኝ። በቃ በሬ ሲጀመር በእናንተ ውሎ እምነት አለ። እስኪ አንዴ ጠጋ በሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ ሁሉ ሸጋ አልሐምዱሊላህ። እጅግ በጣም በሚያስገርም መልኩ ከባድ ወቀሳ ወንዶች ላይ ተነስቷል። ይሄንንም ነገር እንደዚህ አይነት ስራዎች ወንዶች አርጋችሁ ከሆነ እውነት አንዳንድ ወንዶች ግን ኒካህ በእጃችን ነው ብላችሁ በሴት ልጅ ላይ የምትፈጽሙት ግፍ ማለት ነው። አላህ ይላችሁ። ፈትዋ ላይ ምን ሰማሁኝ? እሱ ታስሮ እስኪወጣ 16 ዓመት ታስሮ እስኪወጣ ድረስ እሷ ጠበቀችው። እሱ በተፈታ በ2 ወር ውስጥ ሌላ ሚስት አገባ። ፈታኝ ስትለው 4 ሚሊዮን ብር ጠየቃት። ኢማጅን 4 ሚሊዮን ብር። እሷ ለትዳሯ ልጅነቷን፣ እድሜዋን፣ መልኳን፣ ሁሉ ነገሯን ሉዝ አድርጋ ነበር።
በስተመጨረሻ ግን ባዶዋን ቀረች። ቆይ እኔ እኮ በጣም ነው የሚገርመኝ። እቺን ሴት አሁን ምንድን ነው የሚክሳት? ሌላ ልጅ እንኳን ወልዳ እንዳትጽናና አግብታ ወልዳ እንዳትጽናና አስሯ ቆይቷት በስተመጨረሻ የራሱን ህይወት ይኖራል። ቆይ ምን አይነት ግፈኞች ናችሁ ግን? ነገ አላህ ፊት አትቀርቡም እንዴ? አትጠየቁም? አሁን በነገራችን ላይ በምድር ላይ ምንም ነገር ግፍ ፈጽሙ ማለት ነው የፈጠነ ነው ምላሹ። አላህ በዱንያ ላይ ነው የሚከሳችሁ። እንደዚህ የምታደርጉ ሰዎች ዱንያ ላይ ታገኟታላችሁ። እናንተም እኮ ነገ የልጅ አባት ትሆናላችሁ። ሴት ልጅ ይኖራችኋል። የተፈጠራችሁትም ከሴት ነው። በእናንተ ቤተሰቦች ላይ እንደዚህ አይነት ነገር ቢደረግ ደስ ይላችኋል? እንደዚህ አይነት ግፍ የምትሰሩ ሰዎች እኔ ህሊናችሁ ራሱ አላቅ ላ ሐውለ ወላ ቁወተ ኢላ ቢላህ የምር ከፍታችኋል። እሺ እናንተን እየታየ ትዳር ሰው ማለት ነው ትዳር እንዴት አድርጎ ያስብ? እንዴትስ ይመኝ? እንዴትስ ይግባ? ሐስቡናላሁ ወኒዕመል ወኪል። አንዳንድ ወንዶች የምትሰሩት ስራ እጅግ በጣም ያስገርማል። እንደዚህ አይነት ነገሮችን እንኳን ለማድረግ ይቅር ለመስማት ራሱ የሚሰቀጥጡ አይነት ነገሮች ናቸው። እንደዚህ አይነት ወንዶች እባካችሁን ለእናንተ ንግስት የሆነች ልጅ እንኳን በእሷ ላይ ሌላ ነገር ማሰቡን ይቅርና እሷ ራሱ ታሳሳሃለች። ቤት ውስጥ ሁላ ማዘዙ ላይ ይከብድሃል። ምግብ ብትሰራላት ሁላ ያስብልሃል። እሷን ዝም ብለህ አስቀምጠሃት። ጓደኞች ካፒቴን ሆነዋል። አረቄ ካፒቴን ያጋጥማል። አንድ ልጅ እኮ ለመነሳት ሲል ስንት 20-30 ጊዜ ወድቆ ነው የሚነሳው። ሰው በአንድ የተለመደ ነገር የለም። አይዞን $90 ሚሊዮን ይሰጣችኋል። ግን መጀመሪያ ሰፈራችሁ ውስጥ ጎረቤት በተሰበሰበበት ለ10 ሚኒት ራቁታችሁ መሮጥ አለባችሁ ብትባሉ ትሮጣላችሁ። በ$90 ሚሊዮን አስቡ። $90 ሚሊዮን ነው የምታገኙት ሰፈራችሁ ውስጥ ራቁታችሁን ለ10 ደቂቃዎች ብትሮጡ። ኮመንት ለምን እሮጣለሁ ቀስ ብዬ አልሄድም እንዴ? አንተ ትለያለህ። ለምን ቲቪ ላይ አይተላለፍም? ዋናው 90 ሚሊዮን ብር ነው። ምንም ሳይሰጠኝ ልሮጥ የተዘጋጀሁት እኔ ተው። ይሄ እብደት ነው የሚባለው። ለአንድ ቀን ሲሆን ስንት ይሆናል? ወይኔ አበሻ። እኔ በበኩሌ 90 ሚሊዮን ብር ተሰጥቶኝ እንኳን 90 ሚሊዮን አይደለም 900 ሚሊዮን ብር ቢሰጠኝ እኔ በሰፈሩ አሮጥ። እኔ በበኩሌ እንደዛ ሁላችንም ማስመሳዮች ነን። እጅግ በጣም በሚያስገርም መልኩ ከዚህ በፊት ስንት ፕሮፓጋንዳ እየሰሩብን የነበረው ከዚህ በፊት ስንት ነገር እያሉን እየነበሩ ትላንት በፓርላማው ላይ ተገናኝተው ነበሩ። በዚህ ጉዳይ ላይ እውነታውን ሰምተው የገቡ ይመስለኛል። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምን ነው የሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። እውነታው ይሄ ነው። እንደዚህ አይነት እውነታዎችን ለመቀበል አይፈልጉም። እነሱ በፌክ ነገሮች ተወጥሮ ነው ያሉት። የሚሰሩትን ሴራ ጠንቅቀን ልናቅ ይገባል። በሁለት እግሬ ነበረ ቆሜ የሸኘኋቸው። ዛሬ ግን አልሆነም። በአንድ እግሬ ቆሜ እየጠበቅኳቸው ነው ያለሁት። አልሐምዱሊላህ። ያው ረስተውታል፣ እግሬ መቆረጡንም ረስተውታል። እስቲ አብረን እንያቸው። ልጆቿ በካንሰር ምክንያት እግሯ እንደተቆረጠ አላወቁም። አዲስ አበባ ሲገቡ ምን ይሉ ይሆን? በዚሁ አጋጣሚ ቆየት ያለ የቲንደር አካውንት ያላችሁ በቆንጆ ዋጋ የሚገዛችኋልና ከታች ዩዘርኔሙን ሜንሽን አድርጌላችኋለሁ፣ ኮንታክት አድርጉት። ታዲያ እንዳትሸወዱ፣ የቲክቶክ አካውንት ሳይሆን ያልኳችሁ የቲንደር አካውንት ነው። የነበረባትን የካንሰር ህመም ለመታገልና ለመዳን በፈጣሪዋ ተማምና ልጆቿን ወደ ትውልድ ስፍራዋ የሸኘቻቸው አፍናን ካንሰርን ድል ካረገች በኋላ ልጆቿ
ልጆቿን መልሳ ወደ እቅፏ ለማስገባት አዲስ አበባ መጥተዋል። ነገር ግን ከረጅም ጊዜ ናፍቆት በኋላ ልጆቿ እናታቸውን ሲያገኙ አንድ እግሯ በመቆረጡ ግራ ተጋብተው እማ ይሄንን ብረት ጣዩና እግርሽን አርጊው በማለት በየዋህነት ለእናታቸው አንድ እግሯን ተመኝቷል። በዚህ ሁሉ ውስጥ ሰው ፈጣሪውን ካመነ ከካንሰር መዳን እንደሚቻልና ሕይወት ምትቆመው ተስፋ ስንቆርጥ ብቻ መሆኑን አፍናን አስተምራናለች። የአፍናንን ጽናት እንዴት ታዩታላችሁ? የአፍናን ታሪክ ብዙዎቻችን ራሳችንን እንድንፈትሽ እድል የሰጠን ይመስለኛል። ብዙ ጊዜ ስለሷ እናወራለን፣ ስለሷ ሁኔታ አውርተናል። ብዙዎቻችን ስለሷ በደንብ ጠንቅቀን እናውቃለን ብዬ አስባለሁ። ነገር ግን ሀያት ያለሽበት ሁኔታ ጥሩ ነው? ሀያት እባላለሁ። በዓለም ላይ አለች የተባልኩ ንግስት ነኝ። ራሴን እወዳለሁ፣ ራሴን አከብራለሁ። ጀነራሊ ለራሴ ትልቅ ቦታ አለኝ። ስለሆነም በዓለም ላይ አንድ ብቻ ቆንጆ ንጉስ አለ። ዓለም ላይ አለ አንድ ቆንጆ ንጉስ ብቻ ነው ያለው። በሱ ሚስት ናት። ለማስተዋወቅ ያክል የተፈለገው አያት ቡና አልጠጣሽ። ጠዋት ላይ የሚጠጣው ቡና በጣም ወሳኝ ነው። በስንት ሰው ነው ያየሁት? እስቲ ይችልሽ ተመልከቱ። ልካም ቡና ጠጥቼ እያሰብኩ ነው የመጣልኝን ነገር ልንገራችሁ። ላይክ ምግብን ግን ስንበላው እያሳመም ነው ቢሆንስ? ማለት ለምሳሌ 2 ቲማቲሞች አውጥቼ ስከትፍ ስቆርጣቸው ምናምን እናት ቲማቲምን ልጅ ቲማቲም ፊት እየቆረጥኳት ቢሆንስ? ወይም ደግሞ ልጅ ቲማቲም እናቱ ፊት እየተቆረጠ ቢሆንስ? ላይክ ቢላው ሲያርፍበት ምናምን እየጮኸ በቃ ስቃዩ እየበዛ ቢሆንስ? ገባችሁ? ለምሳሌ እንደ ዳቦ አንስቼ ምናምን ስገጥ በቃ እያመመው እየጮኸ ቢሆንስ? የሚታኘከው በቃ ነፍሷ አልወጣ ብላ እየታገለችው ምናምን። እኔ ግን የሆዴ ነገር በልጦብኝ የእሱ ድምፅ ጭራሽ አይሰማኝም እና ዝም ብዬ ስለ ራሴ ብቻ ነው የማስበው። ገባችሁ? ላይክ እየታመሙ ቢሆንስ? የሁላ ነገር የሚደርስባቸው ሰዓት ላይ ተጥደው ምናምን ላይክ። በዚህ አጋጣሚ ግን ድንች ይመቸው። በቃ ድንች መስሚያው ድፍን ነው። ምንም በቃ ምንም ብትሉ አይሰማም። አሁን የሆነ ድንች እና ብሎ አይመጣልኝም። በቃ እኔ ነኝ ወደሱ የሚሄደው። ገባ? ይሄ ብቃት ነው። በቃ ምንም እኔ ላይፍ ላይ እንዲህ ነው መሆን ያለብኝ። መስሚያ ይድፍን በቃ። ቡና ጧት ጧት የማጠጡ ሰዎች አንዳንዴ እንደዚህ አይነት ችግሮች ያጋጥማችሁ ስለሚችል አጉል ኮንፊደንስም ሰጡ ከሰዎች ጋር ሊያጣላችሁ ስለሚችል በቃ የጠጣችሁ ቡናና ጫት በደንብ ምንድነው የጫቷ ነገር እናንተ ጫት እኛ ነው የምንደልቅበት። ተዋ የነብዩን ውዴታ የምንገልጽበት አንዱ መስፈር አንተ ገነት አትገባ። እኔ ወላሂ ላዚም አንተ እኔ ተነስቼ 9 ሰዓት እነሳለሁ። ስልክ አታነሳ ሽካየም ዝቀር ወረም ባይ ችግር የለውም። 9 ሰዓት እነሳለሁ፣ ደውልልሃለሁ፣ አትነሳም። 10 ሰዓት እነሳለሁ። እኔ እኮ ላይ እንድትሰልም ጭምር ነው የምደውልልህ። አንተ ግን ታለቅጣለህ። ወረበት አይ እኔ ሲጀመር ሌላ ያስጀመርከኝ እኮ አንተ ነህ። ታስታውሳለህ አይደል? አንተና ሰዓት ፈጅር እስኪ አላህ ከገረልኝ ነው ሌሊ ይላል እንዴ? አላህ ከገረልኝ ፈጅር ጧት ምሰልበው ማለት ነው። ካልተነሳን አልከኝ ተነሳው። በጊዜ መነሳት ጀመርኩ። ደወልኩልህ አታነሳ። እስቲ ልኮ እኔ የምቀሰቀሰው እኮ በሰው ነው። እንደዚህ አይነት ሰዎች በህይወታችን ውስጥ ያስፈልጋሉ። እንደዚህ ወደ ዲን የሚጠሩ ከዲን ጋር የሚያቆራኙን አይነት ጓደኞች ያስፈልጉናል። እንዴት ነሽ? በዚህ ሰዓት በረከ ሰይጣን ጥፉን በሚቆርጥበት ሰዓት መጣ። ደግሞ ምን ትለይኖሽ? ምንድነው? ስሚ እስከ ዛሬ ያጠፋሽኝ፣ የሰደብሽኝን፣ የተናገርሽኝን፣ የመታሽኝን ይቅርታ እንድትጠይቂኝ እፈልጋለሁ። ልበልሽ ይቅርታ? ይኸውልሽ ይቅርታ የምትይኝ እኮ በሆነ ነገር ነው አውቃለሁ። በምንድነው? ወንድሜ ይቅርታ። የምር በስነ ስርዓት ይቅርታ። በጣም ነው የምወድህ። በቃ ይቅርታ አድርግልኝ። አሁን እጄን ሳም። እዚህ ሳሚ፣ በደንብ ሳም። ትወጂኛለሽ? እቺን 50 ብር ትፈልጊያለሽ? ለ50 ብር ብለሽ ነው ወይስ ኖርማል ትወጂኛለሽ? እወዳለሁ። እቺ 50 ብር ማርያምን የውሃ መልስ ነች። እግዚአብሔርን መልስ ነው የማየ መልስ ነው። ድሮስ እኔ ደሃ ከተማመኔ እንዴ ላለ ገንዘብ አይደል ወዳለ ያልኩ አላልሽም እንዴ? ቺስ የሳምኩ አሁን ዳሲት ግሽልጥ አርግ ምራቅሽ አሲዶ ነው ይገሽላል። ጠይ ሲያረበ ሚካኤል፣ አንቺ ግን ምን አይነት ጨካኝ ክፉ ነሽ? ወንድምሽ እኮ ነኝ። ዘርበል ከተግቢ አረ ውሻ ይላስህ። አይ ደሃ ማመኔ እኛ መታመን አንችልም። እሺ ይሁን። ወገን እኔ ሙስሊም ሆኖ ሜሲን የሚደግፍ ሰው በጣም ነው የሚያስቀኝ። ምክንያቱም የይሁዳ ደጋፊ የእስራኤል ደጋፊ የሆነን ሰው ነው። ወደ ቪዲዮ ስመጣ ማለት ነው የሚያነሳው ሐሳብ ምንም አይነት የማይገናኝ ነገር ነው። ሜሲ ለሙስሊሞች ሁናችሁ ያሳፍራል። እንዴት ነው የሚያሳፍረው?
እስኪ ሜሲ ለሙስሊሞች ያደረገው ለፓለስታይኖች ያደረገውን ነገር እኔ እዚህ ጋር ተመልከት። ይህ በዩናይትድ ኔሽን አማካኝነት ማለት ነው ሜሲ ለህፃናት የሚረዳው ነው እና እንደምትመለከተው ይህ የዩኒሴፍ ፓለስታይን ነው ሜሲን እያመሰገነው ነው። ይህም ደግሞ ህፃናት መሞት የለባቸውም ብሎ ሜሲ ፈንድ ያደረገው ብር ፓለስታይን ስለደረሰ ነው። ይህ የዩኒሴፍ ፓለስታይኖች እያመሰገኑት ማለት ነው። ሌላኛው ደግሞ ላሳያችሁ አሁንም ከእስራኤልና ከፓለስታይን ጋር አያይዞት ነው። እዚህ ጋር የምትመለከቱት ማለት ነው የፊሊስጤማውያን የእግር ኳስ ፌዴሬሽን ፕሬዚዳንት ነው ሜሲን እናመሰግናለን እያሉት ነው። አይ ቲንክ በ2018 ምናምን ከእስራኤል ጋር ወዳጅነት ጨዋታ እስራኤል አርጀንቲና ልትጫወት ነበረ። ያ ካንስል እንዲደረግ ስለተደረገ ነው እናመሰግናለን እያለው ነው የፓለስቲኑ ለሜሲ ማለት ነው። ሌላኛው ደግሞ እንደዚሁ ሜሲ እዚህ ጋር እንደምትመለከቱት የእስራኤሉን ጠቅላይ ሚኒስትር እንዳገኘው ሁሉ እስራኤል የማትቀበለው መንግስት የሆነውን የማህሙድ አባስን ወይም ደግሞ የአሁን የፓለስታይንን ይሄ መንግስት አለ አይደለ ፕሬዚዳንታቸውን ተቀብሎ አነጋግሮታል። ምኑ ጋ ነው? ሁለተኛ ደግሞ በሙስሊም ካየን ደግሞ ይህ ልጅ ታሰቡታላችሁ። ይህ ልጅ እንግዲህ አፍጋኒስታን ይሁን ኩርዲስታን ነው ሙስሊም ነው። ነገር ግን የሜሲን ጀርሲ ወይም ደግሞ የሜሲን የአርጀንቲና ማሊያ በፌስታል አድርጎ ለመስራት ስለሞከረ ሜሲ ሜዳ ድረስ ነው ያመጣው። ሃይማኖቱን አላየም ነበረ ሜሲ ማለት ነው። ሁሉ ጊዜ ሮናልዶን ግን እንመልከተው ደግሞ እስኪ ሮናልዶ ተመልከቱት። ይሄንን ከዶናልድ ትራምፕ ጋር እንግዲህ ዶናልድ ትራምፕ የእስራኤል ደጋፊ ነው፣ በጋዛ የሚደረገውን የሚያደርግ ነው፣ አሁን በኢራን ያለውን ነው። ሮናልዶን ግን አትናገረውም። ስለዚህ አሁን አንተ የሮናልዶ ደጋፊነትህን ወደ እምነት እየቀየርከው ነው ማለት ነው አሁን እንደተረዳም። እኛ ሮናልዶን በኳሱ እንወደዋለን፣ ግን ሜሲን በዚህ ደረጃ መሆን የለበትም። እስኪ ሀሳባችሁን በኮሜንት ሲጀመር አጨዋወትን ነው እንጂ የምንወደው ፐርሰናሊቲያቸውን አይደለም። እኔ በበኩሌ ፐርሰናሊቲ የሜሲ አይመቸኝ። ክርስቲያኖ አድናቂ ነኝ፣ የክርስቲያኖ ፋን ነኝ። ወደ ሜዳ ከተመለስን ግን ሜሲን የሚያክል ተጫዋች የለም ብዬ የማመን ልጅ ነኝ። እንደዛ ሲሆን ደግሞ ከሃይማኖት ጋር አጋሽተን መረዳታችን እጅግ በጣም ያሳዝናል። ነገር ግን ደግሞ አንዳንድ ሰዎች ኳስን ከሌላ አንግል ጋር የምትረዱ ሰዎች፣ በተለይ ደግሞ ከሴቶች ጋር ኳስ አለማየት እንከባበር። እኔ የምልህ ማን ነው ግን የሚጫወተው? አርጀንቲና ከኬፕ ቨርድ። ኦኬ ይሄ ፕሪሚየር ሊጉ ነው አይደለ? ፕሪሚየር ሊግ ጨዋታ ነው። ኧረ እናቱ አርጀንቲና ከኬፕ ቨርድ የሀገሮች ነው እና የዓለም ዋንጫ ነው። እሺ ቤሊንጋም ይታል እሱን ደግሞ ከየት ነው የምታውቂው? አለ አይደል ያው ብዙ ጊዜ ኳስ ስለማይ በጣም አይደል? ቤሊንጋም ላይ ተጫወቱ። አውቀዋለሁ። ጀምሮ እሱ የእንግላንድ ተጫዋች ነው እዚህ ላይ። ኦኬ ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ ነው እንደዚህ በቃ የሚናወጠው? በእናት አንድ ኳስ የሚያቀብለው እንኳን የለም። ውር ይላል ብቻውን። የኔ አባት ሲያሳዝን። እናቱ በእናትሽ ሆነ ወይ ተነስተሽ ምግብ ስሪ። አንተ ስነ ስርዓት ይኖር እያየው ነው። ዳኛው ለምንድን ነው የሚሮጠው? ዳኛው መዳኘት ነው አላማው። ገባሽ? ሊዳኝ ነው የገባው ማለት ኳስ አይነካም። ኦኬ ዘበኛው ምን ሆኖ ማለት በረኛው ምን ሆኖ ነው? እሺ እሱ ብቻ ነው ኳስ የሚነካው። ለምንድን ነው ሌሎቹ የማይነኩት? እሺ ማለት ለምንድን ነው ሌሎቹ ኳስ የማይዙት? ለምንድን ነው እሱ በእጁ ለምንድን ነው የሚይዘው? በእናትሽ አላማው የእሱ መጠበቅ ነው ጎሉን እና በእጁ ነው። ሌሎቹ በእጅ መንከት አይችሉም። እጅ ለመወርወር ብቻ ነው እጃቸው የሚጠቀሙት። እሺ ሲጀመር ኳስ ኢሉሚናቲ ነው፣ አያስፈልግም። ሩጫ ነው በቃ ሩጫ ማየት አለባችሁ እናንተ። ሩጫ ነው ማየት አለባችሁ። ኳስ ለኛ ራሱ አልጠቀምም። ተውት። ምን አገባ? ዛሬ ጁማዓ ነው በሚል የሚታወቀው አንድ ወንድማችን ዛሬ ጁማዓ ነው አንድ ቻሌንጅ አዘጋጀ። ሁላችሁም ይሄንን ሼር ኮፒ ሊንክ እያደረጋችሁ የኔን የቲክቶክ አካውንቴን 100,000 ብር የሚገዛ ሰው እንፈልግ። በቃ 300 እና 400 ሰዎች ተሰብስበን ሻይ ቡና እያልን ስለ ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። እሱ ፕሮግራም መዘጋጀት አለበት። ለማንም ደግሞ ሲባል ሳይሆን ዋናው ጥቅሙ ለኔ ስለሆነ ማለት ነውና ምንም ያህል ቢያደክመኝም ማቆም አልፈልግም፣ እንዲቆም አልፈልግምና የመጨረሻ አማራጭ ያልኩት ይሄንን የቲክቶክ አካውንቴን መሸጥ ነው። ስለዚህ ይሄንን አድርጌ ዝግጅቱ በመጠኑ እንዲዘጋጅ አድርጋለሁ። ያንን የሚገዛ ሰው አፈላልጉኝ ለማለት ያለው እዚህ ጋር የመጣሁት ለምን ነገሮች እንደዚህ እንደጠመሙ ውስብስብ እንዳሉ አልገባኝም ማለት ነው። ምናልባት ስላወራሁት ሊሆን ይችላል ብዬ ነው የማስበው። ያም ማለት እንዲከናወን በጣም ስለምፈልግ እናንተ ይሄንን የቲክቶክ አካውንት ሊገዛ የሚችል ሰው አፋልጉኝ።
በምንም ተአምር ዝግጅቱ ሳይከናወን እንዲቀር አቅመቢስነት ደካማነቴ አንገት ቢያስደፋኝ በዚህ ጉዳይ ላይ የምን አካውንቱን ይሸጣል? እኛ አንዳንድ ብር ብናዋጣ ቻሌንጁን መዝጋት እንችላለን ብለው ደግሞ አንዳንዶቹ ሀሳባቸውን ይሰጣሉ። 300 እና 400 ሰዎች ተሰብስበን ሻይ ቡና እያልን ስለ ታላቁ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። እሱ ፕሮግራም መዘጋጀት አለበት። ለማንም ደግሞ ሲባል ሳይሆን ዋናው ጥቅሙ ለኔ ስለሆነ ማለት ነው። አካውንቱን እስከሚሸጥ ድረስ በዚህ ልክ ተስፋ መቁረጥ የለበትም ብዬ አምናለሁ። 400 ምናምን ሺህ ፎሎወሮች አሉት። 100 ሺህ ብር ያስፈልገዋል እንደተረዳሁት። የሚፈልገው ደግሞ ገንዘቡን ሊዘንጥበት ወይ ደግሞ የሆነ ዱርዬ ስታፍ ሊያራምድበት አይደለም፣ ወይም ቢዝነስ ሊጀምርበት አይደለም። ስለ ነብዩ መሐመድ ሰብሰብ ብሎ ከሰዎች ጋር ሻይ ቡና እያለ አካውንቱን ሳይሸጥ ጌት ቱጌዘሩ ቢዘጋጅ ምን ትላላችሁ? ስፔሻሊ እኔም ደግሞ መገኘት ፈልጋለሁ። ስለ ነብዩ መሐመድ በጋራ ቁጭ ብሎ ሰዎች እንዲያወሩ 100 ሺህ ብር ያስፈልገዋል። ስለሚያስፈልገው 400 ምናምን ሺህ ፎሎወር ያለውን አካውንቱን ሊሸጠው ነው። ከሚሸጠው 100 ሺህ ብር ለምን አናዋጣ? አንዳንድ ብር ኢንዲቪጁዋል አንዳንድ ብር ብናዋጣ በቂ ነው ማለት ነው። ዘን ሻይ ቡና ነው ፕሮግራሙ። ሀሳቡ እኮ በጣም አሪፍ ነበር። ነገር ግን በመጨረሻም ብዙዎቹ ግን ይሄንን ነገር እየተቃወሙት ነበር። እዚህ ቪዲዮ ላይ ኪዳ የገጠር ልጅ የሚባለውን ሰው ሜንሽን አድርጉልኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፕሮግራም እሰራለሁ አካውንቴ 100 ሺህ ብር ግዙኝ ይላል። ይሄ ልጅ ላይክ ሙስሊሙ ተላላ ነው፣ ሞኛ ነው። ለነብዩም ያለው ፍቅር ለእስልምና ያለው ፍቅር አሪፍ ነው እያለ በየጊዜው አንዴ በስልክ አንዴ በምናምን ነገር ለመቀፈል እየሞከረ ነውና ይሄን ቪዲዮ ለሱ አድርሱልኝ። አካውንትህን እኔ 120 ሺህ ብር ገዛሃለሁ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምታዘጋጀው ፕሮግራም የምትፈልገውን አይነት ጽሁፍ ከአረበኛም ከአማርኛም በሚያስፈልገው መልኩ ትራንስሌት አደርግልሃለሁ። የምታውቁኝ ሰዎች ጽሁፍ ላይ ጎበዝ እንደሆንኩ ታውቃላችሁ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ መሸጥ ከፈለክ እኔ ያሳተምኩት ለልጆች ያዘጋጀሁት አንድ መጽሐፍ ነበር። የሱ መጽሐፍ ፍቃድ እሰጥሃለሁ። ፕሪንት አድርገህ መሸጥ ትችላለህ። ለፕሮግራም የሚያስፈልግህን እያንዳንዱን ግራፊክስ ራሴ ዲዛይን አደርግልሃለሁ። ከዚህ በኋላ ይሄን አካውንት ግን ነገ በፈለግከው ሰዓት በፈለግከው ቦታ 120 ሺህ ብር ልግዛ። እኔ እጢ መነፈላ ምናምን እየሆንኩ አይደለም። ስፈልግ ከፍለህ ምናምን ነገር መንግስትን ማበደርበት አያገባኝም። ግን የሙስሊሙን ስስ ጎን እየተጠቀምክ አንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ አንዴ የጁምዓ መልእክት፣ አንዴ ስልክ ጠፋ፣ አንዴ በዚህ ወጥቶ አንዴ በዚህ ገብቶ እያልክ ማለት ስቀፍለው እንደ አንድ ሙስሊም እንደ አንድ አማኝ ያመኛል። ሙስሊሞች ደግሞ አይ ዶንት ኖ ለምን የሆነ ግለሰብ ስለሆነ ነገር ስላወራላችሁና በዚህ ልክ ጠብር ግፍ የምትሉት ለምን እንደሆነ አይገባኝም። አብዛኞቻችሁ በተለይ አረብ ሀገር ያላችሁ ሴቶች የለፋችሁበት ብር ምናምን ነገር እኮ ላይክ ወርዝ የሚያደርገው ለራስሽ ነው እንዴ። ከዛ ውጪ ሶሻል ሚዲያ ላይ መጥቶ ላወራ ሰው ሁሉ አይሰጥም። ልጁ ሜንሽን አድርጉልኝ። ነገ በፈለገው ሰዓት ልግዛው። የሚያስፈልገውን ጽሁፍ የሚያስፈልገውን ነገር በሎጂስቲክም በፕሮግራም ማዘጋጀት ምን ያግዙ። እንደዚህ ብለው ደግሞ የሚቃወሙ ሰዎች በብዛት አሉ። ልጁ እኔ በግል አላውቀውም። ብዙ ነገሮች ስለ ነብዩ ብሎ ያወራል። ጁማ ላይም ብዙ ነገሮችን ያወራል። አይ ቲንክ እኔ ፐርሰናሊ ምን እንደሚያወራ በደንብ ዲቴል ውስጡ ገብቼ አላየውም። ይሄ ልጅ ግን ቲክቶኩን ሽጦ ለነብዩ የሚሆን አንድ ዝግጅት ለማዘጋጀት አስቧል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳቡ ትክክል ነው ወይስ ትክክል አይደለም? እስኪ ከእናንተ ደስ አስቡት። አንድ መምህር ከ20 ዓመት በላይ ተማሪዎችን ያስተምራል። ነገር ግን አሁንም ድረስ በኪራይ ቤት ውስጥ ይኖራል። አንዲት ነርስ በየቀኑ የብዙዎችን ህይወት ታድናለች። ነገር ግን የራሷ ቤት የላትም። አንድ ገበሬ 120 ሚሊዮን የሚሆኑ ሰዎችን ለመመገብ ይሰራል። ነገር ግን የራሱን ቤት ለመገንባት ይታገላል። በየዓመቱ የቤት ዋጋ ይጨምራል፣ ኪራይም ይጨምራል እና የሚሊዮኖች ወጣቶች የራስ ቤት የመያዝ ህልም በየቀኑ እየራቃቸው ይሄዳል። ከዚያ ራሴን አንድ ጥያቄ ጠየቅኩት። ችግራችን የገንዘብ እጥረት ነው ወይስ ከዚያ የበለጠ ያላየነው ትልቅዬ ችግር አለ? አስቡት። አንድ ሰውዬ በወርቅ ላይ ቆሞ ቢሆን ነገር ግን ማንም ሰው ባይነግረው እሱም ሳያቅ በየቀኑ በወርቁ ላይ እየተራመደ ነገር ግን ድሃ ነኝ ብሎ ይተኛል። ታዲያ ድሃ ማን ነው? ወርቁ የሌለው ነው ወይስ በወርቁ ላይ ቆሞ ያላየው ነው? ምናልባት እኛም ተመሳሳይ ስህተት እየሰራን ይሆን? ከዚያ አንድ ነገርን አስተዋል። ዓለም ላይ ያሉ ታላላቅ ሀገሮች አንድ የጋራ ነገር አላቸው። ጃፓን የመሬቷን መንቀጥቀጥ አልተዋጋችም፣ ተምራበታለች። ኔዘርላንድ ከውሃ ጋር መኖርን አልተዋጋችም፣ አብራ መኖርን ተማረች። ስዊድን ዛፎቿን አልቆረጠቻቸውም፣ ኢንዱስትሪ ያደረገቻቸው። አስተዋላችሁ? ተፈጥሮን አልተዋጉም። በመጀመሪያ ተረዱት፣ ከዚያም በዙሪያዋ ሀገራቸውን ገነቡ። አሁን ደግሞ ኢትዮጵያን እንመልከት። ተፈጥሮ ለኢትዮጵያ ምን ሰጠቻት? የ13 ወር ፀሐይ፣
የአፍሪካ ከፍተኛ ስፍራ ወይም ደግሞ የአፍሪካ ጣሪያ ተብላ ትጠራለች። ታላቁ የምስራቅ አፍሪካ ሸለቆ፣ ለም መሬቶች፣ ታላላቅ ወንዞች፣ የተለያዩ ስነ ምህዳሮች፣ ከአፍሪካ አንደኛው የከብት ብዛት ቁጥር እና በዋነኝነት እጅግ በጣም ብዙ ወጣት ህዝብ። እነዚህን ሁሉ በነፃ ካገኘ ታዲያ ለምን እንደዚህ ሆነን ቀረ? ወይስ በየቀኑ በላያቸው ላይ የተረማመድን እያየናቸው አላስተዋልናቸው? ነገር ግን ከነዚህ ሁሉ መካከል አንድ ትልቅዬ የተፈጥሮ ስጦታ ቀስ በቀስ እየጠፋ ነው። የሰው ልጅ አንድ ስጦታ ሲያጣ ወዲያውኑ አያስተውሉ፣ ቀስ በቀስ ነው የሚገባው። አንድ ገበሬ ዘሩን ቢበላ ዛሬ ሊጠግብ ይችላል፣ ነገ ግን የሚዘራው ምንም ነገር አይኖረው። ምናልባት እኛም ከተፈጥሮ የተቀበልናቸውን ስጦታዎች እየበላናቸው እንጂ እየዘራናቸው አይደለም። እና ከነዚህ ስጦታዎች አንዱ ቀስ በቀስ ከእጃችን አምልጦናል። የጠፋው ከዛፍ የበለጠ ትልቅዬ ነገር ነው። ምክንያቱም አንድ ስጦታ ሲጠፋ ብዙ እድሎች አብረው ተከትለውት ይጠፋሉ። ለብዙ ዓመታት አንድ ጥያቄን ስንጠይቅ ቆይተናል። እንዴት አድርገን ብዙ ቤቶች እንገንባ? ምናልባት ግን የተሳሳተው ቤቱ አይደለም፣ ጥያቄው ነው። ምናልባት ቤቶቻችንን እንዴት እንደምንገነባ እንጂ ስንት ቤቶች እንደምንገነባ መጠየቅ አልነበረብን። እና ያ አንድ ስጦታ የኢትዮጵያን የቤት ችግር እስከ ዘላለሙ ሊቀርፈው ይችላል። ሁለተኛው ክፍል ነገ ይቀጥላል። ይሄ ከተመቻችሁ ኮሜንት ላይ አስተያየታችሁን ስጡ። እጅግ በጣም ድንቅ አገላለጽና እጅግ በጣም ድንቅ አስተሳሰብ ነው። እንደነዚህ አይነት ሰዎች ናቸው ፈርስት ላይ መምጣት ያለባቸው። እንደነዚህ አይነት ሰዎች ናቸው መሸለም ያለባቸው። በኢትዮጵያ ደረጃ ብላ እኔ እጅግ በጣም ነው የሚገርመኝ። ተሳዳቢዎችን አምተን እንሸልማለን፣ ተገላልጦ የሚሮጡትን አምተን እንሸልማለን። እጅግ በጣም ጥሩ ውጤት ያመጡ እጅግ በጣም ብዙ ዓለምን ማስተማር የሚችሉ አይነት አለባበስን የሚለብሱ ሰዎችን ግን እነሱን ፈረስት ላይ ማምጣት አንፈልግም። እውቀት ያላቸውን ፈረስት ላይ ማምጣት አንፈልግም። እኛ የምንፈልገው ሌላ ነገር፣ ሌላ ቴንሽን የሚስቡ ነገሮችን፣ ሌላ በቃ ራሳችንን እንድንጠላ የሚያደርጉ ነገሮችን ፈረስት ላይ አምጥተን በዛን ሰዓት ብቻ እንድንዝናናበት ያደርጉናል። ያ በሽታ ነው። ለኛ በሽታን እየመገቡን ያሉ ሰዎች በብዛት አሉ። ፈረስት ላይ እንደነዚህ አይነት ሰዎች ናቸው መምጣት ያለባቸው። ኢትዮጵያ ማስተማር እንደዚህ መማማር እጅግ በጣም አስፈላጊ ነው ብዬ አምናለሁ። ለዛሬ ዘንዳችሁ ፕሮግራም በዚሁ ይጠበቃል። በቀጣይ ቪዲዮ እስከ አኔ አንሱ አት ኤኒ ኮሜንት ጀርት ብለሽ ከዛ እስካሁን አብራችሁ ለቆያችሁ ሰዎች